ደህና ነህ? እንዴት ነህልኝ? ወንድም ለኔ የሚድረሰኝ አይደለም። ናስቲ ገባ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት እንግዲህ የአብርሽና የሩታን የኤፍሬምን ስራ ነው። እንግዲህ ስራቸው በጣም አንዳንድ ጊዜ የሚደብርና የሚያሳዝንም ነገር ተፈጥሯል እየተባለ ነው። እንግዲህ አብርሽ ፈዞ ደንዝዞ ፍዝዝ ብሎ ሩታን እወዳታለሁ ወድጄ ፈቅጄ ነው ወደ ሩታ የተመለስኩት ብሎ እንግዲህ አብርሽ ሲናገር በጣም እንግዲህ ሶሻል ሚዲያው የሱ ተመልካችና የሱ ተከታታዮች በጣም ነው ያዘኑት። እንግዲህ ወዶ ፈቅዶ ወደሷ እንደተመለሰና ወዶ ፈቅዶ እዚህ ነገር ውስጥ እንደገባ ለራሱ እንግዲህ እህቱ ብዙዬም በጣም ወንድሜ ሩታን ፈልጎ እንዳልሆነ ኖርማን በትክክል ነው የማቀው። ይሄ ነገር ለጊዜው ነው እንጂ ይሄ ማደንዘዣው ለጊዜው ነው እንጂ እስከ መጨረሻ ላይሆን ይችላል በሚል ሁኔታ እንግዲህ ተናግረዋለች። ነገሮቹ ባይፈጣጥኑ ሩታ እንግዲህ በአሁኑ ሰዓት ሩታ የምታረገው ድርጊት የአንገቱ ቀለበት የአንገቱ ሀብል ሰራ እየተባለ ነው። እንግዲህ ውድ ተመልካች የደነዘዘ ሰውም እንግዲህ ሊነቃ ይችላልና ይሄ ነገር ጥሩ ነው ወይ? ይሄ ነገር ጥሩ ነው ወይ የምለው ነው። ይሄ ነገር ጥሩ ነው ወይ? እንደዚህ መሆን ጥሩ ነው ወይ? ምን ነው ሩታ ኤፍሬም አሁን ወንድም ለወንድም እንደዚህ ሲደራረግ ምን ማለት ነው? እንደዚህ ሲደራረግ ምን ማለት ነው? ስለዚህ እንዴት እንደዚህ ይሆናል ነው? ምን እንደው ትላንትና ኤርሜላ እየሮጠች ስትመጣ የኔ ፍቅር ስትል የኔ ፍቅር ከእንግዲህ በኋላ ማለት አይቻልም፣ ለዛሬ ዝም ልበላት እንዴ ብላ ኤፍሬምን ፍቃድ ስትጠይቅ ነበረ። ውድ ተመልካች ይሄ ነገር ጥሩ ድርጊት ነው ወይ? ይሄ ነገር ለምን ሶሻል ሚዲያ አነጋጋሪ ሆነ? ለምን ሩታ እንዴ አብርሽ እኮ ደንዝዟል። ማርያምን አብርሽ ደንዝዟል እኮ የሆነ ነገር ሆኗል እኮ አብርሽ የሆነ ነገር ሆኗል። በቃ ሀብሉ ላይ የሆነ ነገር ድግምት አደረገች እያሉ ነው። እሱን እንግዲህ ድግምት እንግዲህ የተለያየ ለፍቅርም ሊሆን ይችላልና ይሄ ነገር እስከ መጨረሻ ይሆናል ወይ? ሩታስ ምን ሆና ነው? ሩታስ የድሮዋ ሩታ አይደለችም። ስለዚህ ለራሳ ወዳ ፈቅዳ አልፈልግም ብላ እዚህ ደረጃ አብረው ደርሰው ለዚህ ደረጃ የደረሱት ሰዎች ነበረ። ስለዚህ ሩታ እኮ የምትዝተውንና የምታወራውም እውነት ቀስ በቀስ እሷና ኤፍሬም እውነት አረጉት እኮ። ለምን እንደዚህ ይሆናል ነው? ይሄ ነገር ከባድ አይሆንም ወይ ነው? ይሄ ነገር ለወደፊቷ ለህይወቷ አይከብዳትም ወይ ነው? ይሄ ነገር እንዴት እንደዚህ ይሆናል ነው? ይቀጥላል፣ ህይወት ይቀጥላል የሚባል ነው። እሺ ብለው እምቢ ብላ ተለያየች። ምን ያስፈልጋል ነው የኔ ትልቁ ጥያቄ። ምን የፈታትን ባል ፈታኝ ብላ ተራሮጣ ለራሷ ምን ብላ አልፈልግም ብላ ተናግራ
በጥፊ እያጠናገረችው ለራሱ አዲስ ህይወት ጀምር ያለው ከህይወቴ ውስጥ ውጣልኝ ከህይወቴ ውስጥ ውጭልኝ ከህይወትሽ ውስጥ እወጣለሁ እየተባባሉ ለዚህ ደረጃ መብቃትስ ምን ያስፈልጋል? ሩታ እኮ ከባሏ ጋር ስለተጣለን ምን ነው በመላ ዓለም ላይ የሚኖሩት ህዝቦች እኮ ከባል ጋር ተጣልተው አብዛኛው ልጃቸውን ለብቻ የሚያሳድጉ ህዝቦች በጣም ሞልቷል እኮ። እሷ ለምን እንደዚህ ታረጋለች? ለምን? ችግሯ ምንድን ነው? ትልቁ ችግር ከእሷ ጋራ ችግሯ ለምንድን ነው እንደዚህ የምታደርገው ነው የኔ ጥያቄ። እና ለማንኛውም ነገሮቹ በጣም ከባድ እየሆኑ ስለሆነ ነገሮቹ ሁሉም ነገር ለበጎ እስከሆነ ድረስ ቆም ብለን ማየታችን ነው። አሁን ብዙዬ ኤፍሬምን ጤነኛ አይደለም ነው የምትለው። ኤፍሬም ጤነኛ አይደለም ነው። አሁን እሷ ትልቁ ጥያቄ ብዙዬ ኤፍሬም እሷን እንደ ሰውም አልቆጠረቻትም። ኤፍሬም ጤነኛ አይደለም። እኔ ከኔ ጋራ አብርሽን የምትቆሙ ከሆነ አብርሽ ወንድሜ ምን እንደሆነ ትክክል አይደለም። አብርሽን ከኔ ጋራ የሚጠግን አብርሽን ከኔ ጋራ የሚያሳክም ሰው እፈልጋለሁ። ስለዚህ አብርሽ ደግሞ ወዶ አይደለም ወንድሜንም ከኔ ጋራ የሚጠግን ከኔ ጋራ ወንድሜን የምፈልግ ሰው እርዳኝ ወንድሟን እያለች ነው። ስለዚህ እንግዲህ ውድ ተመልካች ወንድም ለወንድም ይሄ ሰው መፍቱ እኮ ነው። የራሱ መፍቱ ማርያምን መፍቱ ነው። አብርሽ እንደዚህ ከሚደነዝ ደህና ነህ? እንዴት ነህልኝ? ወንድም አለም ለኔም የሚድረሰኝ አይደለም። ናስቲ